ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ እስከ 4 ድረስ ያለውን ክፍል አነባለሁ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት እጅግ የሚበልጥ ስም በወረሰ መጠን እንዲሁ ከነርሱ አብስቶ ይበልጣል። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስም በወረሰ መጠን እንዲሁ ከነርሱ አብስቶ ይበልጣል። የስብከተ ርዕስ ኢየሱስ አብስቶ ይበልጣል ይላል። ጆሮ ያለው ይስማ። ኢየሱስ አብስቶ ይበልጣል። ሉሲፈር ይስማ። ኢየሱስ አብስቶ ይበልጣል። ሁለተኛው አዳራሽ ውስጥ የምትገኙ ኢየሱስ አብስቶ ይበልጣል። ውስጥም ውጭም ያላችሁ ኢየሱስ አብስቶ ይበልጣል። እስኪ ከኔ ጋር አንድ ሰው ጮሆ ኢየሱስ አብስቶ ይበልጣል ይበል። ጥልቅ ካለው ኃይል ኢየሱስ አብስቶ ይበልጣል። ደመና ላይ ካሉቱ ኢየሱስ አብስቶ ይበልጣል። ከሚመጣው ኢየሱስ አብስቶ ይበልጣል። አሁን ካለው ኢየሱስ አብስቶ ይበልጣል። ከመላእክት ኢየሱስ አብስቶ ይበልጣል። አጃካቫሴንታ ኢየሱስ አብስቶ ይበልጣል። ኧረ አጠገብ ያለውን ሰው ነካ አድርገውና ኢየሱስ አብስቶ ይበልጣል። ብራዘር አንተ ቤት ካለው ችግር ኢየሱስ አብስቶ ይበልጣል። እኔ የኢየሱስ ክርስቶስ ብልጫ ለመናገር ነው የመጣሁት። የኔ ጌታ ይበልጣል። የኔ ኢየሱስ ይበልጣል። ዕብራውያን ምዕራፍ 1 እንደዚህ ይላል፣ ኢየሱስ ክርስቶስ አብስቶ ይበልጣል። ከሱ ጋር አንድ ሜዳ ውስጥ ገብቶ መወዳደር የሚችል ሌላ አካል አይኖርም። ኢየሱስ አብስቶ እንደሚበልጥ የጥልቁ መንፈስ ያውቃል። ክርስቶስ ወደዚህ ምድር ከመምጣቱ በፊት እግዚአብሔር ለአይሁዳውያን በነቢያት አማካኝነት ተናግሮ ነበር። አይሁዳውያን በነቢያት አማካኝነት ነው የእግዚአብሔርን መልእክት የተቀበሉት። በነቢያት አማካኝነት ነው የእግዚአብሔርን ድምፅ የሰሙት። ዕብራውያን ምዕራፍ 1 ግን ሲናገር ለኛ ይላል። ለኛ ግን በልጁ ተናገረን። ጥንት ለነበሩ ለአይሁዳውያን ለቀደሙት አይሁዳውያን እግዚአብሔር በነቢያት አማካኝነት ነው የተናገረው። በኢሳይያስ አማካኝነት ነው የተናገረው። በኤርምያስ አማካኝነት ነው የተናገረው።